የጌታ ኢየሱስ ክርስቶስ ምሳሌዎችን ትምህርታችንን እንቀጥላለን። የዛሬው ምሳሌያችን የዘሪው ምሳሌ ነው። ሰሚ ጆሮ ያለው ይስማ የሚል ሌላ ርዕስ ልንሰጠው እንችላለን። የጌታ ኢየሱስ ክርስቶስ ምሳሌ የዘሪው ምሳሌ ማለት ነው። በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 እንደገና ደግሞ ትርጓሜው ከቁጥር 18 እስከ 23፣ ማርቆስ ምዕራፍ 4 ከቁጥር 1 እስከ 20፣ ሉቃስ 8 ከ4 እስከ 15 በሶስቱም ተመሳሳይ ወንጌሎች ውስጥ ይገኛል። ይሄ ምሳሌውን ላነብላችሁና ከማቴዎስ ከዛ በኋላ ጸልየን ወደ ትምህርቱ እንሄዳለን። የማቴዎስ ወንጌል ምዕራፍ 13 በመጀመሪያ ከቁጥር 1 እስከ 9። በዚያኑ ቀን ኢየሱስ ከቤት ወጥቶ በባህሩ ዳር አጠገብ ተቀመጠ። ብዙ ሕዝብም ስለከበበው በባህሩ ዳር ትቷቸው ጀልባ ላይ ወጥቶ ተቀመጠ። ብዙ ነገሮችን በምሳሌ እንዲህ ሲል ነገራቸው። አንድ ገበሬ ዘር ሊዘራ ወጣ። ሲዘራም ሳለ አንዳንዱ ዘር መንገድ ዳር ወደቀ። ወፎችም መጥተው ለቅመው በሉት። አንዳንዱ ዘር አፈሩ ስስ በሆነ ድንጋያማ መሬት ላይ ወደቀ። አፈሩ ስስ ስለሆነም ፈጥኖ በቀለ። ነገር ግን ፀሐይ ሲመታው ጠወለገ፣ ስር ባለመስደዱም ደረቀ። አንዳንዱም ዘር በእሾህ መካከል ወደቀ። እሾሁም አደገና ቡቃያውን አንቆ አስቀረው። ሌላው ዘር ደግሞ በጥሩ መሬት ላይ ወደቀ፣ ፍሬም አፈራ። አንዱም 100፣ አንዱም 60፣ አንዱም 30 ፍሬ ሰጠ። ሰሚ ጆሮ ያለው ይስማ። እንደገና ከቁጥር 18 እስከ 23 ያለውን አነባለሁ። እንግዲህ የዘሪውን ምሳሌ ስሙ። የእግዚአብሔርን መንግሥት ቃል ሰምቶ ከማያስተውል ከማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ዘር ይነጥቃል። ይህ እንግዲህ በመንገድ ዳር የተዘራው ዘር ነው። በድንጋያማ መሬት ላይ የተዘራው ቃሉን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ይመስላል። ነገር ግን ስር መስደድ ባለመቻሉ ብዙ አይቆይም። በቃሉ ምክንያት መከራ ወይም ስደት ሲመጣ ወዲያውኑ ይሰናከላል። በእሾህ መካከል የተዘራው ቃሉን ሰምቶ ለዚህ ዓለም በመጨነቅ እና በብልጽግና ሐሳብ በመታለል ታንቆ ያላፈራውን ሰው ይመስላል። በጥሩ መሬት ላይ የተዘራው ዘር ግን ቃሉን ሰምቶ የሚያስተውለውን ሰው ይመስላል። በእርግጥም ፍሬ ያፈራል። አንዱ 100፣ አንዱ 60፣ አንዱም 30 ፍሬ ሰጠ። እንጸልይ። እግዚአብሔር አምላካችን ሆይ ስለ ቅዱስ ቃልህ እናመሰግንሃለን። አቤቱ ጌታ ሆይ ለሚሰማም ለሚናገርም ጸጋ የምታበዛ አምላክ ነህና ጌታ ሆይ ቃልህን እንደሚገባ መናገር እንድችል እንድትረዳይ ለምንሃለሁ። ወንድሞቼና እህቶቼም ደግሞ ጌታ ሆይ ለቃልህ ፍጹም የሆነ ትኩረት ሰጥተው እንዲሰሙ እንዲጠቅማቸውም ለምንሃለሁ። ስለ ሁሉ ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። የዘሪው ምሳሌ በሶስቱም ወንጌሎች
ተመሳሳይ በሚባሉት ወንጌሎች ውስጥ ይገኛል። ስለዚህ አልፎ አልፎ ከማርቆስም ከሉቃስም ከማቴዎስም እጠቅሳለሁ። የዘሪው ምሳሌ ምንድነው የሚያመለክተው? ባጭሩ የዘሪው ምሳሌ የሚያመለክተው የእግዚአብሔርን ቃል ስለመስበክ እንደገናም ደግሞ የእግዚአብሔርን ቃል ስለመስማት የሚናገር ነው። በምሳሌ ውስጥ ቃሉ በተለያዩ 4 የአፈር አይነቶች ተጠቅሷል። እነዚህም የአፈር አይነቶች በእነዚህ የአፈር አይነቶች ላይ በተዘራ ዘር ተመስሏል። ቃሉ በዘር ተመስሏል። እነዚህም ደግሞ የተለያዩ ሰዎችን ልብ የሚያመለክት ነው። የተለያዩ ሰዎችን የሰሚዎችን ልብ ይመለከታል ማለት ነው። የኢየሱስን ምሳሌዎች ማጥናት ስንጀምር ያልኳችሁን ነገር ላስታውሳችሁ። ጌታ ኢየሱስ የተናገራቸው ምሳሌዎች ምንድናቸው ብያችሁ ነበር? ራሳችንን ማያ መስታወቶች ናቸው፣ ወይም ራሳችንን የምናይበት መስታወት ነው የእግዚአብሔር ቃል። ራስን በማየት የገዛ ማንነትን መገንዘብን ያስከትላል። ቃሉን ስንሰማ ያ ሰው እኔ ነኝ የሚል ስሜት በውስጣችን እንዲፈጠር ማለት ነው። ወይም ደግሞ ያቺ ሴት እኔን ነው የምትመስለው፣ ወይም እኔ ያቺን ሴት ነው የምመስለው። ራስን ማያ መስታወት ነው ሁልጊዜም ማለት ነው። ስለዚህ ዛሬም ስለተለያዩ የአፈር አይነቶች ስንነጋገር እኔስ ከነዚህ ከ4ቱ የአፈር አይነቶች የትኛውን እመስላለሁ? የኔ ልብ የትኛው ነው? የትኛውን ይመስላል? ምን አይነት ልብ ነው ያለኝ ብለን መጠየቅ ይገባናል ማለት ነው። ይሄ ነው በጣም አስፈላጊውና ልናተኩርበት የሚገባው ነገር ማለት ነው። ለዚህ ነው ራሳችንን ማያ መስታወት ነው ያልነው። ዘሩን በተመለከተ አንዳንድ ረቂቅ የሆኑ ነጥቦችን ላንሳላችሁ ወደ ምሳሌው ከመግባታችን በፊት። ስለ ዘሪው ክህሎት ምንም የተነገረ ነገር የለም። ዘሪው ሊዘራ ወጣ፣ ሲዘራም እንደዚህ ሆነ። ስለ ዘሪው የተባለ ነገር የለም። ሁለተኛ ስለ ዘሩ አይነት ወይም ስለ ዘሩ ኳሊቲ የተባለ ነገር የለም። አንድ አይነት ዘር ነው። ዘሪው ወይም ገበሬው በኮሮጆው ከያዘው ዘር እያወጣ ነበረ ይዘራ ወይም ይበትን የነበረው። ስለዚህ በድንጋያማ መሬት ላይ ያረፈውም ዘር፣ በጥሩ መሬት ላይ ያረፈውም ዘር፣ በመንገድ ዳርም ያረፈው ዘር ያው አንድ አይነት ዘር ነው። ለውጥ የሚያመጣው የአፈሩ አይነት ነው እንጂ ዘሩ አንድ አይነት ነው። ይሄንን በአእምሮአችን እንያዘው። ስለዚህ ኢየሱስ ያስተማረው ስለ መሬቱ ወይም ስለ አፈሩ ነው። ሌላው ነገር ትኩረት ስለ መስጠት ነው የሚናገረው። ምን አለ ጌታ ኢየሱስ ክርስቶስ? እንዴት እንደምትሰሙ ተጠንቀቁ። ዝም ብላችሁ አይደለም መስማት ያለባችሁ ማለት ነው አይደለም? ተጠንቀቁ ማለት እኮ ቀላል ቃል አይደለም አይደል እንዴ? እንዴት እንደምትሰሙ ተጠንቀቁ። የሚሰማ ጆሮ ያለው ይስማ።
ትኩረት ሰጥተው የሰሙት የሚለውን ያመኑት ደቀ መዛሙርቱ እና ሌሎች ጥቂት ሰዎች ብቻ ነበሩ። የጠቀማቸው ማለት ነው። አሁን ወደ የአፈር አይነቶቹ እንሄዳለን። የመጀመሪያው የአፈር አይነት ዘሩ ያረፈበት ምንድነው ይላል? መንገድ ዳር ነው። በመንገድ ዳር ያለ መሬት ወይም አፈር ለዓመታት ለ10 ዓመታት ሊሆን ይችላል ሰው ሲራመድበት ከሰው ኮቴ የተነሳ የደደረ መሬት ማለት ነው። ገበሬዎቹ ዘራቸውን የተለያየ አይነት ዘር በሚዘሩበት ጊዜ ምናልባት ባቄላም ይዘራ ወይም አተርም ይዘራ ወይም ስንዴ ይዘራ ያንን ለመለየት በመካከሉ መስመር አለ አይደለም? ገበሬው ሊራመድበት የሚችልበት ማለት ነው። እና እንደዚህ አይነት መሬት ማለት ነው። ሲዘራ ከዘሩ መካከል አንዳንዱ ምን ላይ አረፈ ይላል? በዚህ በደደረው መሬት ላይ በጠንካራው መሬት ላይ ወደቀ። ስለዚህ እዛው መሬቱ ላይ የደደረው መሬት ላይ ፍጥጥ ብሎ ይታያል ማለት ነው። ከዚህ የተነሳ ምን ጠራ ማለት እንችላለን? ወፎች መጥተው ምን አደረጉት ይላል? ለቀሙት። ያ የተዘራው ዘር ፍሬ አልባ ሆኖ ቀረ፣ ለገበሬው የማይጠቅመው ሆነ። እና ሲተረጉመው ይሄንን የመጀመሪያው የአፈር አይነት ጠንካራ ልብን ይመስላል። ጠንካራ ልብ አለ፣ እንደገና ደግሞ ለስላሳም ልብ አለ ማለት ነው። እንዲህ አይነት ሰዎች ቃሉን ይሰማሉ፣ ግን ወደ ጠንካራው ልባቸው ዘልቆ አይገባም። ስለዚህ ምን ይሆናል? ለሰሚዎቹ አልጠቀማቸውም ይላል። ጠልቆ ስለማይገባ ማለት ነው። ባልተዘጋጀ ልብ ስብከትን መስማት ይቻላል? እንዲሁ ዝም ብሎ። ግን በተዘጋጀ ልብ መስማት እንዳለብን በኋላም የሰማነውን ማሰላሰል እንዳለብን ይጠቁመናል። ቃሉን ለመቀበል ልባችን ይዘጋጅ ሁልጊዜም ማለት ነው። ሁልጊዜም መሬታችን ይታረስ፣ ቃሉን በማሰላሰልና በጸሎት ይሸፈን። ያን ጊዜ ነው የሚጠቅመን ማለት ነው። የሰው ልብ የሚያጠነክረው ምንድነው? ጠንካራ ልብ፣ እንደዛ መሬት የሆነ ልብ አለ። ግን የሰውን ልብ የሚያጠነክረው የሚያደነድነው ምንድነው? አጭር መልስ ለመስጠት ኃጢአት ነው። የደነደነ ልብ ደግሞ የበለጠ ኃጢአትን ይሰራል። የበለጠ ኃጢአትን ለመስራት ምን ይሆናል? ይደፋፈራል። የመጀመሪያውና ታላቁ ኃጢአት ምንድነው ብትሉኝ፣ አምላክ የለሽነት ነው። አምላክ የለሽነት። አምላክ የለሽነት ምንድነው? አንዱን አምላክ ለማወቅና ለማምለክ አለመፈለግ ነው። ብዙ ሰዎች ዛሬ የእግዚአብሔርን ቃል ለመስማት ጊዜ የላቸውም፣ አቴንሽን አይሰጡትም፣ አይፈልጉም። ቀድሞም ለመስማት ማለት ነው። እግዚአብሔርን
ለማወቅና ለማምለክ አለመፈለግ ብዙዎችን ምን አድርጓቸዋል? ኃጢአትን በኃጢአት ላይ እየጨመሩ እንዲሄዱ አድርጓቸዋል። ሮሜ ምዕራፍ 1 በምታነቡበት ጊዜ ያንን ነው የሚናገረው። አለማመንና ኃጢአትን መውደድ ልብን ለመጽሐፍ ቅዱስ እውነት ጠልቆ እንዳይገባ ያደርጋል። ብሉይ ኪዳን ስለ እንደዚህ አይነት ሰዎች ሲናገር ምን ይላቸዋል? አንገተ ደንዳኖች ይላቸዋል። አንገተ ደንዳኖች፣ አንገትን ማደንደን። አንድ ሁለት ቦታ ላንብላችሁ። ዘጸአት ምዕራፍ 32 ቁጥር 9 ላይ እንደዚህ ይላል። እግዚአብሔርም ሙሴን እንዲህ አለው፣ እነዚህን ሕዝብ አይቻቸዋለሁ። ለሙሴ ነው የሚለው እግዚአብሔር። እነዚህን ሰዎች አይቻቸዋለሁ፣ አንገተ ደንዳናዎች ናቸው። ከዚህም የተነሳ በእነርሱ ላይ ቁጣዬ ነዷል። አንገተ ደንዳኖች ናቸው። ሌላም ጥቅስ ላነብላችሁ። ሁለተኛ ነገሥት 17:4 ሁለተኛ ነገሥት 17:4 ሁለተኛ ነገሥት ምዕራፍ 17 ቁጥር 4 ነው 14 17:14 ሁለተኛ ነገሥት 17:14 እንዲህ ይላል። ይሁን እንጂ እነዚህም አልሰሙም፣ እግዚአብሔር አምላካቸውን እንዳልታመኑበት እንደ አባቶቻቸው አንገታቸውን አደነደኑ ይላል። እንድምታው ምንድነው? ሆን ብለው አንገታቸውን ያደነደኑ እንደሆነ ነው። አንገትን ማደንደን የሚለው ቃል ወይም ይሄ ኤክስፕሬሽን ከየት ነው የመጣው ብትሉኝ፣ በሬ ቀንበርን ላለመሸከም ከሚያደርገው አመጽ የተወሰደ አገላለጽ ነው። ገበሬው በሬዎቹን ጠምዶ ለማረስ በሚነሳበት ጊዜ ቀንበሩን አልሸከምም ብሎ የሚያስቸግር፣ አልፈልግም እምቢ የሚል በሬ ይኖራል ማለት ነው። ስለዚህ በብዙ ትግል ነው የሚያደርገው። ገጠር አካባቢ ያደጋችሁ ያንን በደንብ ታውቃላችሁ። አመጽ ነው። ለመታዘዝ አይፈልግም። ቀንበሩን ለመሸከም እና መስመር ይዞ ከሌላው በሬ ጋር ለማረስ አብሮ የማይፈልግ በሬ አለ ማለት ነው። ስለዚህ አንገተ ደንዳና ሰው ምን አይነት ሰው ነው? ሆን ብሎ እምቢ አልሰማም የሚል ሰው ማለት ነው። እነሆ አንገታቸውን በማደንደን ቃልን ስላልሰሙ ይላል ኤርምያስ 19:15 ላይ ደግሞ ስለ ይሁዳ ንጉሥ ሴዴቅያስ
ሴዴቅያስ ከይሁዳ ንጉሶች አንዱ ነበረ። ሲናገር መጽሐፍ ቅዱስ ምን ይላል? አንገቱን አደነደነ ልቡንም አጠነከረ እንጂ ወደ እስራኤል አምላክ ወደ እግዚአብሔር አልተመለሰም ይላል። ሁለተኛ ዜና ምዕራፍ 36 ቁጥር 13 ልድገምላችሁ። አንገቱን አደነደነ። አንገቱ ደነደነም እንኳን አይደለም የሚለው፣ አንገቱን ምን አደረገ? አደነደነ። ኢንቴንሽናሊ ፐርፐስሊ ወዶ ፈልጎ እምቢ አልሰማም አለ። ልቡን አጠነከረ፣ ወደ እስራኤል አምላክ ወደ እግዚአብሔር አልተመለሰም ይላል። ስለዚህ ምን አይነት ሰሚዎች አሉ ማለት ነው? የእግዚአብሔር ቃል በሚነገርበት ጊዜ አቴንሽን የማይሰጡ ሰዎች፣ ልባቸውን የማይከፍቱ ሰዎች፣ ሆን ብለው ሪጀክት የሚያደርጉ ሰዎች። ስለዚህ ይሄ በመንገድ ዳር የወደቀው ዘር ወይም ደግሞ አፈር ዘሩ ያው አንድ አይነት ዘር ነው። ያ አፈር እንደዚህ አይነት ሰዎችን የሚገልጽ ነው ማለት ነው። እነዚህ አይነት ሰዎች ምን ይላል? አምነው እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው የሚወስድባቸው ናቸው ይላል ሉቃስ 8:12። ስለዚህ ራሳቸውን ለሰይጣን ፈቃድ አሳልፈው ሰጥተዋል ማለት ነው። እንዴት ነው ዲያብሎስ የእግዚአብሔርን ቃል ከሰው ልብ የሚወስደው? ያው ሰይጣን ስራው ሁሉ ጊዜ ዲያብሎሳዊ አይደለም። ምን ማለቴ ነው? ኢቭል አይደለም። ሁሉ ጊዜ ክፉ ሲያደርግ ብቻ አይደለም የምናገኘው። አንዳንድ ጊዜ ግን ሰዎችን ምን ያደርጋል? ያታልላል። በብዙ አይነት መንገድ በእርሱ ዘንድ እውነት ስለሌለ በእውነት አልጸናም ብሎታል ጌታ ኢየሱስ ክርስቶስ። እርሱ ሐሰተኛ የሐሰትም አባት ስለሆነ ይላል ይዋሻል ማለት ነው። እየዋሸ ሰዎችን ምን ያደርጋቸዋል? ያታልላቸዋል። ሰይጣን ራሱ የብርሃን መልአክ ለመምሰል ራሱን ይለዋውጣል፣ ያታልላል በብዙ አይነት መንገድ። በሐሰት አስተማሪዎች በኩል ሰዎችን ግራ ያጋባል። በይሉኝታ፣ በትዕቢት፣ በተለያዩ መንገዶች ሰዎችን ያስራቸዋል። ስለዚህ ቃሉ በውስጣቸው ገብቶ ፍሬ እንዳያፈራ ይጠቀማል ማለት ነው ዲያብሎስ። ልብ አድርጉ። ዲያብሎስ ግን ሰዎች የሰጡትን የፈቀዱለትን ነው የሚያደርገው። የመጀመሪያው እንግዲህ ይሄንን ይመስላል። ሁለተኛው ምን አይነት መሬት ነው? ጭንጫ መሬት፣ ድንጋያማ መሬት ይለዋል። ምን አይነት መሬት ነው ጭንጫ መሬት ወይም ጭንጫ ቦታ? አፈሩ ስስ የሆነ ድንጋያማ መሬት ነው። በቂ አፈር የለውም። አፈሩ ያለው ከጭንጫው ጥቂት ከፍ ብሎ ነው ማለት ነው። ከላይ ሲታይ ምን ይመስላል? አፈር ይመስላል። ምናልባትም ደግሞ ገበሬው ሲያርስ አልተሰማው አልታወቀው ይሆናል። ከላይ ሲታይ ስስ አፈር አለው። እንዲህ ያለውን ሰው፣ በዚህ አይነት አፈር የተመሰለውን ሰው ምን ይለዋል?
ወዲያው ምላሽ የሚሰጥ ሰው ነው። ግን ላዩን ብቻ የሆነ ጥልቀት የሌለው ሰው ነው። ቡቃያው ማነው የተዘራው ነገር ለጊዜው እንትን ይላል፣ ግን ረጅም እድሜ የለውም። ቶሎ ይለመልማል፣ ነገር ግን ፍሬ የማፍራት እድገት ላይ ሳይደርስ በዚያው በለመለመበት ፍጥነት ይደርቃል፣ ይሞታል። እንግዲህ እንዲህ ያለው ሰው ወዲያው ቃሉን በደስታ ይቀበላል። እምነቱ ግን ጠንካራ አይደለም። ፀሐይ ሲወጣበት ነው አይደለም የበቀለው ነገር የሚደርቀው። ምንድነው ይሄ ፀሐይ? ምን አይነት መንፈሳዊ ትርጉም አለው? ለእግዚአብሔር ቃል አዎንታዊ ምላሽ የሚሰጥ እያንዳንዱ ሰው የፈተና ጊዜ ይገጥመዋል። ብዙ አይነት ሊሆን ይችላል የሚገጥመው። እነዚህ አይነት ሰዎች ክርስቶስን ለመከተል በሚፈልጉ ሁሉ ላይ ስደት እንደሚደርስባቸው፣ መነቀፍ እንደሚደርስባቸው፣ እንደሚጠሉ፣ እንደሚተቹ፣ ዓለም እንደማይቀበላቸው አይገባቸውም። ሁለተኛ ጢሞቴዎስ 3:12 ምን ይላል? በእውነትም ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናሉ ይላል? ይሰደዳሉ፣ መከራና ችግር ይደርስባቸዋል። ይገርማችኋል፣ መከራ አንዳንድ ሰዎችን ያጠነክራቸዋል። ባለፈው ከዶክተር መንግስቱ ጋር ስናወራ እኔም እሱም የምናውቀውን ስለምናውቀው አንድ ሰው ነገርኩት። ለእኔ በጣም የቅርብ ጓደኛዬ ነበርና ምንድነው በዚህ ጓደኛ ህይወት ውስጥ ሀፕን ያደረገው? ወደ ዘመቻ ሄድን፣ የእድገት በህብረት ዘመቻ። አንዳንዶቻችሁ ገና አልተወለዳችሁም። እና ሄደን ስንመለስ የሆነውን ሆነን ብዙዎች ጌታን ትተው ተመለሱ፣ እምነታቸውን ክደው፣ አንዳንዶቹም ኢቭን መጽሐፍ ቅዱሳቸውን በዘማቾች ፊት አቃጥለው ተመለሱ። ከባድ ጊዜ ነበር። እና ይሄ ወንድም ግን በጣም የሚገርመኝ ምንድነው፣ በፊት ከማቀው የበለጠ ወደ ዘመቻ ከመሄዳችን በፊት በጣም ተለውጦ በጣም መንፈሳዊ ሆኖ መጣ። ያንን ነበር ለመንጌ ነገርኩት። አሁንም አለ በዳላስ ቤተክርስቲያን ነው የሚያገለግለው። በጣም የተወደደ ወንድም ነው። እና አንዳንድ ሰዎችን ግን ምን ያደርጋቸዋል? መከራና ፈተና ስራ ማጣት ሊሆን ይችላል፣ መታመም ሊሆን ይችላል። የተለያዩ ነገሮች በሰው ልጅ ላይ የሚደርስ ችግሮች ይደርሱባቸዋል። ከዚህ የተነሳ ስር ስላልሰደዱ የእግዚአብሔር ቃል ጠልቆ ስላልገባ በህይወታቸው ምን ያደርጋሉ? ትተው ይሄዳሉ፣ ይክዳሉ። ይሄንን ይመስላል። እንግዲህ እኔ የትኛውን ነው መስለው እያልን ራሳችንን እየመረመርን እንድንሰማ ነው። ሶስተኛው በሾህ መካከል የተዘራው ነው።
በእሾህ መካከል የተዘራው። በእሾህ መካከል ያለው አፈር መልካም ነው። አፈሩ ጭንጫም አይደለም። ግን ምን አለው? አብሮ ደግሞ እሾህ አለበት። እሾሃማ ነው። ለጊዜው ላይታይ ይችላል። ግን ከሚዘራው እህል ከሚዘራው ዘር ይልቅ ፈጥኖ የሚበቅለው ምንድነው? አረም ነው፣ እሾህ ነው አይደለም? ይሄንን ኖቲስ አድርጋችኋል? በጣም ከፍተኛ የሆነ የማደግ ችሎታ አለው። እና ምን ይለዋል? ሶስተኛው አፈር አረም የበዛበት ወይም እሾሃማ የሆነው ውለው አድረው በምድራዊ ሕይወት ጭንቀት በባለጠግነትና ተድላ ደስታ ታንቀው በሚገባ አያፈሩም ይላል። የተታለሉ ሰዎች እንደሆኑ ይናገራል። አብሮ ምን አለ? እሾህ አለ። እና በኋላ እንመጣበታለን ምን ማድረግ እንደሚገባን። እነዚህ የእሾህ አይነቶች ምንድናቸው? ራስ ወዳድነት ይላል። የዚህ ዓለም ሐሳብ፣ የሀብት ፍቅርና ሌላውም ከንቱ ምኞት በውስጣቸው በልባቸው አለ። ማርቆስ ምን ይለዋል? ነገር ግን የዚህ ዓለም ውጣ ውረድ፣ የሀብት አጓጊነት እንዲሁም የሌሎች ነገሮች ምኞት ቃሉን አንቀው በመያዝ ፍሬ እንዳያፈራ ያደርጉታል። በጣም የሚያሳዝን ነው። በእንደዚህ አይነቱ ሰሚ ውስጥ በሰውየው ሕይወት ውስጥ ከእግዚአብሔር ቃል ይልቅ ፈጥነው የሚያድጉ ነገሮች አሉ። የክርስቲያኑን መንፈሳዊ ሕይወት የሚያንቁ ማለት ነው። ቆም ብለን እናስብ። ምናልባት ይሄ ሰው የክርስትና ሕይወቱ ጨርሶ አይሞት ይሆናል። እንዲህ አይነቱ ሰው ግን የሚያስደነግጠውና የሚያስፈራው ምንድነው? ያለ ፍሬ ይቀራል ታንቆ። በመልካም ሁኔታ የጀመሩ ከነዚህ ምቾቶችና ጭንቀቶች የተነሳ ግን ፍጻሜያቸው ያላማረ ብዙ ሕይወቶች አሉ። ጳውሎስ ስለ ዴማስ ሲናገር ምንድነው ያለው? ዴማስ አብሮ እየጀመረ ነበረ አይደለም? ከጳውሎስ ጋር ይሰራ የነበረ ነበር። ነገር ግን ምን አለ? ትቶኛል አለ። ይሄ ሰው ለምን ተወው? ዴማስ ግን የአሁኑን ዓለም ወዶ ትቶኛል አለ። ሉቃስ 8:14 እንደሚናገረው እንዲህ አይነቱ ሰው በምድራዊ ሕይወት ጭንቀትና በባለጠግነት ተድላ አባዜ የተያዘ ነው። ያዕቆብ ምን ይላል? በሁለት ሐሳብ የተያዘ ሰው፣ በመንገዱም የሚወላውል ሰው ይለዋል። ባለፈው ሳምንትም ስንነጋገር ታስታውሳላችሁ። በአንድ ጊዜ ሁለት ጌቶችን ማገልገል የሚችል ማንም ባሪያ የለም። ስለዚህ አንዱን ይጠጋል፣ ሌላውን ይንቃል። የእግዚአብሔርም የገንዘብም ባሪያ መሆን አትችሉም።
የእግዚአብሔርም የዚህ ዓለም ደስታም ባሪያ መሆን አትችሉም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 እስከ 10 ላይ ባለጠጋ ለመሆን የሚፈልጉ ግን ወደ ፈተናና ወደ ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚያዘቅጠው ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ምን ማለት ነው? ባለጠጋ መሆንን መቃወሙ ነው? አይደለም። እናየዋለን። ያዕቆብም ደግሞ ምን ይላል? አመንዝሮች ሆይ ይላል። አመንዝሮች የሚለው ማንን ነው? በመንፈሳዊ ሕይወታቸው ታማኝነት የጎደላቸውን ከእግዚአብሔር ይልቅ ዓለምን የሚወዱትን ሰዎች ማለቱ ነው። አመንዝሮች ሆይ ከዓለም ጋር ወዳጅ መሆን የእግዚአብሔር ጠላት መሆን እንደሆነ አታውቁምን? ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል ይላል። ብዙ ጊዜ እንዲህ አይነቱን ቃል ጠለቅ ብለን አናስበውም። ሐዋርያው ዮሐንስ ደግሞ ዓለማዊነትን ሲያወግዝ ምን ይላል? ዓለምን ወይም በዓለም ያለውን ማንኛውንም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለም። ምን ማለት ነው? ዓለምን ወይም በዓለም ያለውን አትውደዱ ማለት ምን ማለት ነው? ተራራውን፣ ሜዳውን፣ አበቦቹን፣ ምግቡን መጥላት ማለት እንዳልሆነ መቼም ማንኛችንም ይገባናል። ባጭሩ የዚህን ዓለም እሴቶች ወይም ቫልዩስ እና መጥፎ ድርጊቶችን ማለቱ ነው። በዓለም ያለው ሁሉ የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክህት ከዓለም እንጂ ከአብ የሚመጣ አይደለም። ስለዚህ በምሳሌ ውስጥ ያለው አረምና እሾህ የሚወክለው ምንድን ነው? ራስ ወዳድነትን፣ የኃጢአት ምኞትን ወይም መጥፎ ድርጊቶችን፣ ዓለምን የተቆጣጠረውን ያልተቀደሰ ቢሊፍ ሲስተም ማለቱ ነው። ግን እንዳንሳሳት ማቴሪያላዊ የሆነ ሀብት በተፈጥሮው ኢቭል አይደለም፣ ክፉ አይደለም። ደስታም እንዲሁ። ሀብትና ደስታ ለጋስ ከሆነው ከእግዚአብሔር የሚሰጡን ነገሮች ናቸው። በደስታና በምስጋና ልንቀበላቸው ይገባል። ግን አስምረን የምናልፍበት ነገር እናያለን በኋላ። የሚገርም ነው። መክብብ በምዕራፍ 5 ቁጥር 18 እስከ 19 ምን ይላል? የሰው ዕጣው ስለሆነ እግዚአብሔር በሰጠው በጥቂት ዘመኑ፣ ጥቂት ነው አይደል ዘመናችን? ወደ ኋላ መለስ ብላችሁ ስታዩ ባሳለፋችሁት እንበል 10 ዓመት ወይም 20 ዓመት ስታዩት በምን አይነት ፍጥነት እንደሄደ ማየት ትችላላችሁ። በጥቂት ዘመኑ ከፀሐይ በታች በሚደክምበት ነገር እርካታን ያገኝ ዘንድ መብላቱና መጠጣቱም መልካምና ተገቢ መሆኑን ተገነዘቡ ይላል። እግዚአብሔር ለሰው ባለጠግነትና ሀብት መስጠቱ እንዲደሰትበት ማስቻሉ ዕጣውን እንዲቀበልና በስራውም እንዲደሰት ማድረጉ ይህ የእግዚአብሔር ስጦታ ነው። ሀብት ብታፈሩ ይህ ምንድን ነው? የእግዚአብሔር ስጦታ ነው።
ቢጨመርላችሁ ገንዘብ ይህ ምንድነው? የእግዚአብሔር ስጦታ ነው። ብትበለጽጉ ይህ ምንድነው? የእግዚአብሔር ስጦታ ነው። ነገር ግን ችግሩ ምንድነው? ከሰጪው ይልቅ ስጦታውን መውደዱ ነው ችግሩ። ስለዚህ ገንዘብን በመውደዳቸው ምክንያት ራሳቸውን ወጉ የሚለው ያንን ማለት ነው። ከእግዚአብሔር ይልቅ ገንዘብን ወደዱ። ከእግዚአብሔር ይልቅ የዚህን ዓለም ደስታ መረጡ ማለት ነው። ከመንፈሳዊው በረከቶች ይልቅ ጊዜያዊና ቁሳዊውን መውደድ፣ ለጊዜያዊውና ቁሳዊ ለሆነው ነገር ቅድሚያ መስጠት፣ እሱን ከእግዚአብሔር ማስበለጥ፣ በሱ ምክንያት ከእግዚአብሔር ጋር ስንቀያየም ስንጣላ ማለት ነው። otherwise የተሰጠን ነገር ሁሉ በምስጋና እንድንጠቀምበት ኢንካሬጅ ያደርገናል። ጳውሎስም ለጢሞቴዎስ ምንድነው ያለው? በዚህ ዓለም ባለጠጎች የሆኑት እንዳይታበዩ። ሀብት ያስታብያል አይመስላችሁም? በዚህ ዓለም ባለጠጎች የሆኑት እንዳይታበዩ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው ይላል። አስተማማኝነት በሌለው በሀብት ላይ ተስፋ አታድርጉ ብለህ ስበካቸው ማለት ነው አይደል? ሌላውና አራተኛው ወይም የመጨረሻው በጥሩ መሬት ላይ ያረፈው ዘር፣ በጥሩ አፈር ላይ የተዘራው ዘር፣ ፍሬያማው ሰሚ። ፍሬያማ ሰሚ የሚያደርገን ምንድነው? የመጨረሻው አፈር እንዳየነው በደንብ የለማ የዳበረ ስለሆነ የተጠበቀበትን ምርት ወይም እህል አስገኘ ማለት ነው። ሉቃስ 8:15 ምንድነው የሚለው? በመልካም መሬት ላይ የወደቀውም ቃሉን ልብ አድርጉ፣ ቅንና በጎ በሆነ ልብ የሚሰማ። ለዚህ ነው ቀደም ያልኳችሁ የእግዚአብሔርን ቃል ስንሰማ በጥንቃቄና በተከፈተ ልብ መሆን አለበት። ቃሉን ቅንና በጎ በሆነ ልብ እግዚአብሔር ምን ይለኝ ይሆን፣ ምን ያስተምረኝ ይሆን ብለን በአቴንሽን ሰምተን ታግሰውም በመጽናት ፍሬ የሚያፈሩ ናቸው አለ ጌታ ኢየሱስ ክርስቶስ። ማቴዎስ 13:23 ደግሞ ቃሉን ሰምቶ የሚያስተውለውን ሰው ይመስላል ይሄ በመልካም አፈር ላይ የወደቀው ዘር። ቃሉን ሰምተው ቸል የሚሉ ሳይሆኑ ቃሉን ሰምተው የሚቀበሉ ፍሬ ያፈራሉ። በደንብ የተዘጋጀ ልብ ያለው ሰው ወንጌሉን ሲሰማ በእውነተኛ መረዳት እና በእምነት ይቀበላል ማለት ነው። የተቀበለውንም ደግሞ በትዕግስት ይጠብቀዋል። ከዚያ በኋላ ነው ፍሬ የሚገኘው። ስለዚህ የትክክለኛ እምነት ምልክት ምንድነው? ጽናት ነው። ጽናት። ኢየሱስም በእርሱ ያመኑትን አይሁድ እንዲህ አላቸው። እነማንን? በእርሱ ያመኑትን አይሁድ እንዲህ አላቸው። እንዴት?
በትምህርቴ ብትጸኑ ትምህርቴን ተቀብላችኋል ማለቱ ነው አይደለም? አምነዋል። እናንተ በእውነት ደቀ መዛሙርቴ ናችሁ። ደቀ መዛሙርቴ የሚያሰኛችሁ ምንድነው? የሰማችሁትን ቃል ይዛችሁ በትዕግስት ስትጠብቁት ነው። ጊዜያዊ እምነት እውነተኛ እምነት አይደለም። እንግዲህ ታግሰው በመጽናት ፍሬ የሚያፈሩ ናቸው ይላል። ፍሬ እንዴት ነው የሚገኘው? በህይወታችን ፍሬ ልናፈራ የምንችለው እንዴት ነው? ይሄ ፍሬ የሚለው የመንፈስ ፍሬንም ይጨምራል። ፍቅርን፣ ደስታን፣ ሰላምን፣ ትዕግስትን፣ ቸርነትን፣ በጎነትን፣ ታማኝነትን፣ ገርነትን፣ ራስን መግዛትን ማፍራት የሚችለው በምንድነው? ወጣ ገባ በማለት ሳይሆን አጥብቆ በመያዝ በመጽናት ነው። የሚጠበቀው ወይም ተስፋ የሚደረገው ብዙ ፍሬ እንዲያፈሩ ነው። ፋይናሊ ጌታ የሚፈልገው ምንድነው? የሰማነው ቃል በውስጣችን ስር ሰዶ አድጎ ፍሬ የሚታይ እንዲኖር ማለት ነው። ማቴዎስም ማርቆስም ሁለቱም ምን ይላሉ? አንዱ 30 አንዱ 60 አንዱ 100 እንደሚያፈሩ ይናገራል። ይሄ ነው ፋይናል እንትኑ። ኦፍ ኮርስ ሁሉም ሰው 100 አያፈራም አይደል? አንዳንዶቻችን ጎበዞች 100 እናፈራለን። አንዳንዶቻችን ደግሞ 60 እናፈራለን። አንዳንዶቻችን ደግሞ 30 እናፈራለን። እንደተሰጠን ነው። ግን ማፍራት ግን ያስፈልገናል ማለት ነው። ስለዚህ የእግዚአብሔር ቃል የሰማሁት በውስጤ የተዘራው ቃል የሚታይ ፍሬ አለው ወይ ብለን እንድንጠይቅ ማለት ነው። እያንዳንዱ ሰው በውስጡ የተተከለውን ቃል በትህትና ለመቀበል የተዘጋጀ መሆን አለበት። ከዚያም ሙሉ ፍሬ ወደ ማፍራት እንዲደርስ ማሳደግ ይጠበቅበታል። በውስጣችን የበቀለው ዘር ፍሬ እንዲያፈራ የኛ ተሳትፎ አለበት ማለት ነው አይደል እንዴ? ወደ ቤተ ክርስቲያን የምንመጣው የእግዚአብሔርን ቃል የምንሰማው፣ ወደ ጸሎት ስብሰባ የምንመጣው፣ አገልግሎትን የምንሰጠው፣ ሌላውም እምነታችንን ማነው እንዲያድግ ፍሬም እንዲያፈራ ያደርጋል ማለት ነው። ፍሬ ወደ ማፍራት እንዲደርስ ማሳደግ የኔና የናንተ ድርሻ ነው። ቃሉን በማንበብ እነዛን ዲሲፕሊኖች፣ በጸሎት፣ በቅዱሳን ህብረት፣ በእነዚህ ውስጥ ሁሉ ቃሉ በህይወታችን ምን እያደረገ ይሄዳል? ፍሬ እያፈራ ይሄዳል ማለት ነው። የሚጠበቅብንም ይሄንን ነው። ስለዚህ የትኛው አይነት አፈር ነኝ ወይም ልቤ ለእግዚአብሔር ቃል የትኛውን አይነት ነው ብሎ መጠየቅ አስፈላጊ ነው። ቆም ብሎ እኔም እናንተም ማለት ነው። እንዴት ነኝ? በዚህ በመስታወት ራሴን ሳየው የት ጋ ነው ያለሁት ብለን እንድንጠይቅ ግድ ይለናል ማለት ነው።